አሜሪካዊው ታዋቂ ዩቲዩበር አዲስ አበባ መግባቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአስተምሮቷ ውጭ የሆነ ድርጊት መፈጸሙ በርካታ ምዕመናንን አስቆጥቷል። ድርጊቱ ሆነ ተብሎ የተፈጸመ ነውም ተብሏል። በተለያዩ የማህበራዊ ሚዲያ ገጾች ከ150 ሚሊዮን በላይ ተከታይ ያለው አሜሪካዊው ታዋቂ ዩቲዩበር አይሾው ስፒድ አዲስ አበባ ገብቷል። የ21 ዓመቱ አሜሪካዊ ዳረን ጄሰን ዋትኪንስ ጁኒየር በ20 የአፍሪካ ሀገራት ጉብኝት እያደረገ ሲሆን የአፍሪካን ባህል ታሪክ ለዓለም እያስተዋወቀ ይገኛል። በዛሬው ዕለት በአዲስ አበባ የተለያዩ አካባቢዎች ተዘዋውሮ የጎበኘ በሚገኝበት ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአስተምሮቷ ውጭ የሆነ ድርጊት መፈጸሙ በርካታ ምዕመናንን አስቆጥቷል። አሜሪካዊው ታዋቂ ዩቲዩበር አዲስ አበባ መግባቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳት ወጥቶ አቀባበል የተደረገለት መሆኑ ድርጊቱ ከቤተ ክርስቲያኑ አስተምሮ ጋር የሚቃረንና እውነተኛ ገጽታዋን የሚያበላሽ መሆኑ ነው ምዕመናንን ያስቆጣው። በህወሓት ኢህአዴግ የስልጣን ዘመን ወደ ኢትዮጵያ የመጣችው ታዋቂዋ ሙዚቀኛ ቢዮንሴ በወቅቱ ፓትርያርክ በነበሩት አቡነ ጳውሎስ መሪነት የቤተ ክርስቲያን ንዋየ ቅድሳት ወጥተው አቀባበል የተደረገላት መሆኑ ይታወሳል። አቡነ ጳውሎስ ከቢዮንሴ ጋር ሲገናኙ በንዋየ ቅድሳት ታጅበው መሆኑ የሚያሳየው ፎቶ የብዙዎች ምዕመናንን የቁጣ መነሻ እንደነበር አይዘነጋም። ተረኛው የኦህዴድ ብልጽግና አገዛዝ ወደ ስልጣን መምጣቱን ተከትሎ ቤተ መንግስቱንና ቤተ ክህነቱን በመቆጣጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖናና ስርዓት ትውፊትና እሴት የሚቃረኑ የተለያዩ ጥፋቶችን በመፈጸም ላይ ይገኛል። የዚሁ ጥፋት አካል የሆነው አሜሪካዊ ታዋቂ ዩቲዩበር አዲስ አበባ መግባቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳት ወጥቶ አቀባበል እንዲደረግለት አድርጓል። በእምነቱ ኦርቶዶክስ ያልሆነ ሰው በዓለም ሕይወቱ ታዋቂና ዝነኛ በመሆኑ ብቻ የቤተ ክርስቲያኗ ንዋየ ቅድሳትና ካህናት ወጥተው አቀባበል የተደረገለት ጉዳዩ የኢትዮጵያን ባህል ከማስተዋወቅ ይልቅ የቤተ ክርስቲያኗን አስተምሮ ሆን ብሎ የማበላሸትና ምዕመኗን ተስፋ የማስቆረጥ ተግባር ነው ተብሏል። እንዲህ አይነት ድርጊቶች የቤተ ክርስቲያኗን እውነተኛ ገጽታዋን የሚያበላሽ መሆኑ ነው ምዕመናንን ያስቆጣው። በዚህ ድርጊት የሌሎች እምነት ተከታይ የሆኑ የተቃርኖ ፍላጎት ያላቸው ሰዎች ሲሳለቁ መታየቱም ብዙዎችን ያስከፋ ሆኗል። ለአንድ ዩቲዩበር መስቀልና ሌሎች ንዋየ ቅድሳት እንዲወጡ የተደረገው በአዲስ አበባ ከተማ አስተዳደር ትዕዛዝ በእነ አቡነ ሳዊሮስ በእነ አቡነ ህርቆስ ቡራኬ እንደሆነም በመረጃው ላይ ተመላክቷል። ድርጊቱ በፖለቲከኞች ዘንድ ሆን ተብሎ የተፈጸመ ነው የሚሉት የመረጃው ምንጮች በአሁኑ ሰዓት የቤተ ክርስቲያኗ ኃላፊ ሆነው የተቀመጡ አባቶች እንዲላለው ያገዛዙ ሴራ የተመቹ መሆናቸውን ገልጸዋል። ዩቲዩበሩ በአሁኑ ሰዓት በአዲስ አበባ እያደረገ ያለውን ጉብኝት አይሾው ስፒድ በተሰኘው የዩቲዩብ ገጹ በቀጥታ ስርጭት ሲያስተላለፍ የዋለ ሲሆን ከ259 ሺህ በላይ ሰዎች የቀጥታ ስርጭቱን ሲከታተሉት እንደነበር በመረጃ ቅኝታችን ተመልክተናል። በዩቲዩብ ስሙ አይሾው ስፒድ በሚል የሚታወቀው ዳረን ጄሰን ዋትኪንስ ጁኒየር በዓለም ላይ ታዋቂ የዲጂታል ይዘት ፈጣሪ ሲሆን በተለያዩ የማህበራዊ ሚዲያ አማራጮች ከ150 ሚሊዮን በላይ ተከታዮችን ማፍራት ችሏል። ለዚህ ዓለማዊ ግለሰብ ታሪካዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ከተማ ንዋየ ቅድሳትን ይዛ ወጥታ እንድትቀበለው መደረጉ በርካታ ምዕመናንን አስቆጥቷል። ድርጊቱ ሆን ተብሎ የተፈጸመ ነው የሚያስብለውም የሌሎች ሃይማኖት አባቶች በዚህ መሰሉ ቅሌት ተሳታፊ እንዲሆኑ አለመደረጉ ነው።